ጭራሽ መንገድ ታሲዘኝም እየሞከርክ ነው ገብቷል እኮ ስራትን ያዝኩ ያልኩ ያለሁት አሊዝም ለምድማት ይዘው አሊዝም ያኔ ፈራ ቢኒ ተብየው ከነሚስት ፉን አትበል ከፈለክ የዲኤንኤ ምርመራ አድርግ አንተ ማለት ነው ከፈለክ ማለት ነው እንዴ ይሁን ፉን ነው ጊዜም ተደባደባችሁ ነበር የሚገርመው ነገር ማለት ነው አሁንም ልጁ ሲወለድ ተደባደባችሁ ዲኤንኤ ተመርመር ቢኒ ማለት ነው ግን ደግሞ ሀብትሽ ምን አለ መሰለክ በዚህ ሁኔታ ውስጥ እስከመቼ ነው የምቀጥለው ሃይሚዬ ባሌ ከርቶኛል ባሌ ክዶኛል ተብሎ የተሰጠው ካራክተር ርህራሄ እንዲኖረው ሰላም እንዲኖረው አይነት ስሜት አለው ይኸውልሽ እኔ አሁን እንደዚህ ነው እየነገርኩሽ ያለሁት በእኔ ላይ እንዲደርስ ማልፈልገው ነገር ለሌላ ሰው መመረቅ ጥሩ ነው ናኒ ይሄ ንግግር የት ነበር በፊት ሳትመረቂ ስለቀረሽ ነበር አንድ ጊዜ እኮ አስቀይምሽን ነበር በዚህ አጋጣሚ ዛሬ ነው ንግግር በዛ መሄደው እሱም እንደነገረኝ ከሆነ ማለት እንደወጣ ተፈቅዶልኛል እንዴ ሳቅ ፈገግ ስትይ ነው የሚያምርብሽ ሃይሚ ማለት ነው እንግዲህ ታግተሽ ነበር ማለት ነው ከቤት እንዳትወጪ እንዳትጠፊ ልሂር ስለምትይ ማለት ነው ሃይሚዬ ማለት ነው እና ወድ ቤተሰቦቻችን ዛሬ እንግዲህ ብሩኬ በቢኒያም ጋር ተገኝቶ ቦክስ እያደረገ ነበር ስለ ቢኒያም ወደ መጨረሻ ላይ እናወራለን ዛሬ ግን መግቢያ ላይ ናኒና ሃይሚ ሀብ ዛሬ ያወሩት ነገር አንዳንዴ የሆነ አንጀት ጠብ የሚል ነገር አለውና ፈተት እናርጋቸው ብዬ ይጃቸው መጥቻለሁ እኛ ወድ ቤተሰቦች ያው ከዚህ በፊት እንግዲህ ጅማሪው ላይ ናኒ ገብታ በብሩኬ የተናገረችው ነገር አስከፍቶን ያው ይቅር ብለናታል በዛን ሰዓት እሷም ይቅርታ ብለናለች እኛም ተባብለናል ዛሬ ግን የተናገረችው ነገር ኦ ማይ ጋድ በፊት ተመረሽ ሳትመረቂ ስለቀረሽ ነው ደግሞ ስለተመረቅሽ ነው ደስ የሚል ነው ማርያምን ንግግሯ በጣም ቆንጆ ንግግር ስለሆነ ዛሬ ስለ ሀብቴ ባለቤት የምናገረው ነገር አለኝ ጋይስ ሰምታችኋል ሰላም ጤና ይስጥልን የኛ ወድ ቤተሰቦች እንዴት አላችሁ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሃይሚና ብሩኬ እንግዲህ በራሳቸው ቤት ማታ አይምጡ አላቅም ሃይሚዬ እና ሀብ ቤት ተገኝታለች ብሩኬ ደግሞ እዛ ዝንጀሮ ቤት ተገኝቷል ምክንያቱም እሱ ለኔው ምርመራ ሳያደርግ ገና በወሬ የብሩክ ልጅ ነው እንዴ ሚስትህን አጣቃጥም እንዴ አንተ እንዴት አይነት ሮማንቲክ እንደሆነች እርግጠኛ ነች ዲኤንኤ ተቀይራ ነው ዛሬ ራሱ ናኒና ሀብቴ ትንሽ የሆነ ተስፋ እያሳዩ ነው ሃይሚን ብትሆን ደግሞ ከብሩክ ጋር መለየት እንደሌለባት እሷ እለያለሁ እያለች ነው እሷ ግን መለየት እንደሌለባት ናኒ በሚገርም ሁኔታ አስረግጣን የነገረቻት እውነትሽ ነው እምቢ ካለች ሃይሚ ማለት ነው ብሩኬ ጋር እንለያይ የሚለው ቃል እንዳይወጣት ማለት ነው አንድ መርፌኛ የጨረቃ ፋሚሊ እናዝላታለን ምክንያቱም ይሄ ልጅ የብሩክ አይደለም ብሩክ ጭቅጭቅ ንትርክ ማውራት መመናጨቅ ስለሰለቸው ብቻ ልጅ ነው ብሎ አምኖ ተቀበለ ምክንያቱም ከዚህ በፊትም ልጅ አይደለም ብሎ ተናግሯል ሲናገር ግን ልጁ ሆኖ ተገኘ ነው ያሉት እዚህ ውስጥ ምን አይነት ሴራ እንደተደረገበት አያውቅም ስለዚህ ብሩኬ ተረጋግቶ እነዚህ የተፈጠሩት ነገራቶች ሁሉ ገለልተኛ እንደሚሆኑ በደንብ የታወቀ ነው ምክንያቱም እውነት እንዲታወቅ ከተፈለገ ቢኒ ራሱ ይመረመር ነበር ቢኒን ለምን አላስመረመሩትም ለምን ብቻ የብሩኬ ነው ብቻ ተባለ ስለዚህ የብሩክ ስም በደንብ እንዲጠላሽ ሚዲያው ላይ መነጋገሪያ እንዲሆን ስለተፈለገ ነው ገብቷችኋል አይደል ያም እየመጣ በየቤቱ የሚናገረው ስለዚህ የጨረቃ ፋሚሊ ሃይሚና ብሩኬ ማለት ነው ከዛሬው ቪዲዮ እንኳን እንደማይለያዩ ምንም እንደማይፈጠር ታያላችሁ ሃይሚንም አሳልፋችሁ ለጠላት አትስጡ ብሩክንም አሳልፋችሁ ለጠላት አትስጡ የጨረቃ ፋሚሊ የሆናችሁ ሰው ብቻ ማለት ነው ሌሎቻችሁ እንደፈለጋችሁ የምሬን ነው ምክንያቱም የዛሬው የሃይሚ አነጋገር ድባብ አለው አዳምጡት ዝም ብላችሁ ማለት ነው ሀብቴም ፈርታ ነው ናኒም ፈርታ ነው እንዳትሉ ይሄ የህይወት ጉዳይ ነው እኔ አባቴን አልፈራም በህይወቴ ለሚመጣብኝ ነገር ለምናገረው ነገር አባቴን አልፈራም እንኳን ወንድሜ ማለት ነው ስለዚህ በሁለቱ መሃል ተይዛ ፈርታ ነው ምናምን ልትሉ ትችላላችሁ የእናንተ ነገር መቼም አይታወቅም እያስገድዷት ነው ምንድነው ኮሜንት ላይ ራሱ እያሽቃበጣችሁ ነበር እንዴት ነው አስገድደው የሱ ልጅ ታሳድግ የሚሉት ወንድሞቹ ለወንድማቸው ጥቅም እያላችሁ ነበር ግን እንዲህ እያላችሁ ራሳችሁ ናችሁ የምትቀሉት ማንንም ሰው አይቀልም ዛሬ ናኒም የተናገረችው በጣም ትክክል ነው የምር ማን እንደመከራት ራሱ በጣም ነው የሚገርመኝ የምር ትክክለኛውን ነገር ነው ያስቀመጠችው እንዴት እዩ ከብሩኬ ልጅ አላት ተብሎ አይወዳት ብሩክ እኮ እሷን ወዳታለሁ አንጀን አልፈልግሽም ቢላት ሃይሚ አሁን የምታረገው ነገር ትክክል ናት ይባላል ግን ብሩኬ እሷን አይፈልጋትም አይወዳትም አያፈቅራትም ልጅቷን ግን አምኖ ተቀብሏል ስለዚህ እዩን በመትናገረው ነገር እዩ በመታስፈራራው ማስፈራራት ለማን ብላ ነው የምትወደውን ህይወት ጥላ የምትሄደው ሃይሚ ናኒ የተናገረች ነገር 100% ትክክል ነው ተመችቶኛል ያልተመቻችሁ ሰዎች ካላችሁ ስኮሮል አድርጉ እኔ ተመችቶኛል
ናኒ ተናገረችው ነገር ዛሬ ኦ ማይ ጋድ እኔ ደግፌዋለሁ፣ ተስማምቻለሁ። ለብሩክም የተናገረችው ነገር ለሃይሚም የተናገረችው ነገር ሃይሚም ለነሱ ምላሽ የሰጠችው እኔ መለያየቱን ፈልጌው ሳይሆን ደከመኝ በቃ እስከመቼ ድረስ እሱ ልጁን አምኖ ስለተቀበለ ስለከዳኝ ተሰምቶኝ ነው እንጂ እኔ እሱን ጠልቼ እሱን የሚጠላ እንጀት የለኝም። እሱን መለያየት አልፈልግም። ግን ደግሞ እስከመቼ ድረስ እየተዋሸው እስከመቼ ድረስ ልብዬ ደማ መቆየትና መኖር እችላለሁ ነው እያለቻለችው። ናኒ ዲስጋ ምን አለቻት? ህይወትሽን የነገ ህይወትሽን የምታሳምሪው የምትቆዝኒውም አንቺው ራስሽ ነሽ። ማንም ህይወትሽን ሊያሳምርልሽ አይችልም። ብዙ ጠላት እንዳለሽ ታውቂያለሽ፣ ውድቀትሽን የሚፈልግ ሰው። አዎ ስኮርስ እየታወቀ ነው። አሁን እንኳን እቺ ተፈጠረች ተብሎ ሃይሚ ራሷን ችላ ትኖራለች። ይሄ ግን የመኖር ያለ መኖር ጉዳይ እኮ አይደለም። እዚህ ጋር ፍቅር ነው፣ እውነተኛ ፍቅር። ገብቷችኋል አይደለ? ስለዚህ ናኒ ዛሬ የተናገረችውን ነገር እኔ በጣም ነው የወደድኩት፣ በጣም ምክንያቱም ሴት ልጅ ብልሃተኛ ናት። እውነት ነው። በቃ ሁሉ ነገር በብልሃት ሴት አትጎዳም አይደለም። ሁላችንም እንጎዳለን። ሁላችንም ተደብቀን እናለቅሳለን። የምናለቅስበት ብዙ የየራሳችን የሆነ ኬዝ ይኖረናል። ገብቷችኋል አይደለ? ናኒ የተናገረችው እኔም ከትናንት ወዲያ እንደዚህ ያልኩን ነገር ነው። ሁላችንም በራሳችን ብሶት እናለቅሳለን። ያንን ሀዘን አሁን ሴትዮዋ ስትጣላ አለቅሳለሁ ያልኳቸው እያየችኝ አይደለም፣ ሽንት ቤት ዝግቼ ነው የማለቅሰው። ናኒም ተደብቀን ነው የምናለቅሰው ብላለች። ሳያለቅስ የሚውል የለም። በማንኛውም ሰዓት ማንም ሰው ይከፋዋል። ሁሌ ሰው ደስተኛ አይሆንም። ስለዚህ ሃይሚሻ ለእንትና ለእዩ የምትደሰትበትን ነገር አታመቻችላት። ለምንድን ነው አንቺ እዩን እንደዚህ ክብር የሰጠሻት? ልጅ መውለድ አንቺም እኮ ተወልጃለሽ፣ ጎርጉዝ እኮ ነሽ አይደል? እንዲህ በድራማው መልክ ማለት ነው። አንቺም እኮ ነገ ተወልጃለሽ እና ነገ ስትወልጂ አንቺ ብሩክ ልጅ አይደለችም አላቀም ልትይው ነው። ዛሬ ከብሩክ አርግዣለሁ ብለሽ ቪዲዮ ሰርተሽ ነገ ልጅቷ ስትወለድ አላቀም ብሩክ አንተ አይደለም ልጅህ ጭራሽ አይደለችም ብለሽ ልሽመጥጭ ነው ሃይሚ፣ በድራማው ማለት ነው። ቤተሰቦች እዚህ ጋር ይሄ የእዩ ልጅ የተባለው ልጅ እውነተኛውን ነገር ለማጣራት በደንብ እግር መንገድ መጓዝ መሄድ አለብሽ። ሀብቴም እያገዘሽ ነው። እውነቱን የምናወጣበት ቀን አለ እያለ ነው። ስለዚህ ይሄ እውነት ገና ነው። እስከዛው ድረስ ግን አንቺ ከብሩኬ መራቅ የለብሽም። ከብሩኬ ርቀሽ ለሷ ደስታ መፍጠር የለባትም። እሷ እንድትርቅ እሷ እንድገባ ነው የምትፈልገው። ሃይሚ እንድትርቅ እዩ አጠቃላ ብሩክ መያዝ ነው የምትፈልገው። ባይወዳት እንኳን እንዲወዳት የሚያደርግ ነገር ልቀባው ትችላለች። ምን ይታወቃል? ዛሬ እኮ ሰው ለሰው ተንኮል ሲሰራ ማለት ነው እያማከረ አይደለም። የምሬን ነው። አይወዳትም ሆነ አይፈልጋትም፣ ግን በልጅ ሰበብ ላይ በሆነ ነገር አጥምዳ በሆነ የሆነ ነገር ብታቀምሰው ወይ ብትቀባውስ አለቀ ነገሩ። በቃ ሲጋተቱ መኖር። ስለዚህ እዚህ ጋር ይሄ ልጅ ተፈጠረ ማለት ብሩኬ ጋር ያለውን የሆነ ለሃይሚ ያለውን ነገር ሁሉ ጠቅልላ እኮ አይደለም የወሰደችው አይደል እንዴ? ስለዚህ ይቺ ልጅ ናት የተፈጠረችው። ይቺ ልጅ የተፈጠረችው ደግሞ በአንድ ስህተት ነው ብለን እንመን። እንደዛ መቼስ ድራማችሁ እንዲያምርላችሁ ነው እንጂ ብሩክ አይደለም ይሄን ስህተት ምንም አላደረገም። እኔ ግን አሳዘነኝ ብሩኬ። ዛሬ ደግሞ ጭራሽ ቢኒ እንደዛ ሲወናጨፍበት ምስኪንዳ በእናታችሁ እንዴት እንደሚያሳዝነኝ ብሩክ እኮ ግን ስማወልዱ መስቀደስ ያ ማለት ሃይሚ አታሳዝነኝም ማለት አይደለም። ሃይሚ ያው እንትና ጋር በጣም እንጠጥ አለች። በቃ ንለይ ያለ ዛሬ ደግሞ ረገብ ብላ እስኪ አስብበታለሁ፣ ቆም ብዬ አስባለሁ። በቃ እንዲህ ነው። አሁን ዛሬ ትረጋጋላችሁ ኦዲየንሶች ብዬ ተስፋ አደርጋለሁ። ሞር ደግሞ እነሱ የሰሩት ቪዲዮ ሊኖር ይችላልም ላይኖርም ይችላል። ሁለት ቦታ ስለመጡ ሃይሚን በዛ ምክንያቱም ትናንትና በሐሰን ቤት እሷ በፍጹም ቤት ነው የመጡት የነበረው። ምናልባት ካልመጡ አላቅም። ትናንት የሃይሚ ቤት ተዘግቷል። ዛሬ ደግሞ የብሩክ ቤት ሊዘጋ ካልቻለ ከመጡ መጡ። ካልመጡ ግን ኦዲየንሶች እንድትረጋጉ እንፈልጋለን። እነሱ ካልመጡ ያው ምን ብለን እንመጣለን እኛ እና ይሄን ስላችሁ ሌላ ሞልቷል ብዙ የሚባል ነገር። ግን አሁን ላይ የነ ሃይሚና የብሩኬ ኦዲየንሶችም ደጋፊዎችም ቤተሰቦችም ልበላችሁ ብቻ ሰላማችሁን ያጣችሁ ሰዎች ስላላችሁ ብሩክ እና ሃይሚ እንደማይለያዩ ዛሬ እዩ አላልኩም። ሞት ይጥራሽ አንቺ ልጅ አፊ አትግቢ። ናኒ ሀብቴ ባጭሩ ግልጽ ያደረጉላችሁ ነገር አለ ብዬ አስባለሁ። ነገራቶቹ ስለከበዱኝ ነው እንጂ እኔ ብሩክን ተለያይቼ ሰላም ይሆናለሁ ብዬ አስቤ አይደለም። ግን ለሱ ደግሞ ሰላምን የምሰጠው ከሆነ ብዬ መሄድ መርጬ ነበረ። አሁን ግን አልሄድም ብላለች ሃይሚ። አልሄድም ግን አስብበታለሁ። የሱን ልጅ ለማሳደግ
አቅም አለኝ የለኝም የሚለውን ነገር መሸከም እችላለሁ አልችልም የሚለውን ነገር ማሰብ አለብኝ። ግን ለዛሬ ከቤት እንደወጣ ራሴን እንዳዝናና ፍቀዱልኝ እያለች ናኒና ሀብቴን እያስፈቀደች ነበር። እንዲሁም ምግብ እንድትበላ ካልበላች በመርፌ ትወጋለች። መርፌ አትወድም ሀይሚ ታውቃላችሁ፣ ትወጊያለሽ እያለች ናኒ እያስፈራራቻት ነበረ። በዚህ አጋጣሚ ደስ ብሎናል። እንደዚህ አይነት ምክር ነው የሚሰጠው። በቃ በባለፈው እኮ ናኒን ብሩክ ምን አርጓት ነው ብዬ እኮ በጣም ነበር የተገረምኩት። ለካ የአይዳ ችግር ነውና ዛሬ ሟየ ብዬሻለሁ ናኒ ማለት ነው ማለት በንግግሯ በቃ እንደዚህ ነው ማረጋጋት የተጣላን ሰው መሆን ያለበት። እና ሌላኛው እዚህ ጋር ደግሞ ተበድያለሁ እናንተ ከሰል መሰሉ። እዚህ ጋር ደግሞ ምንድነው በጨለማ ነው እንደቀረጻችሁት እናንተ ጉድ እኮ ነው። እዚህ ጋር ደግሞ እንግዲህ ተበድያለሁ እና እኔ አንተን መፈንከት መደብደብ አለብኝ ወይም ደግሞ እዩን ጠቅላት ልትወስዳት ነው ወይ? ያንተ ነው እሱ መች ፈለገ? ልጅህ ነው ቻላችሁት። ልጁን የሆነ እሱ የሚያጣራበት መንገድ እስከሚያውቅ ድረስ ምን እያደረገ እንደሆነ ብሩክ በዚህ አጋጣሚ ማንም ሰው አያውቅም። አንድ ነገር አለ ግን ፍፄም የሚያውቀው ማን ነው? አኑም የሚያውቀው የሆነ ነገር አለ ብዬ አስባለሁ እዚህ ማለት ነው። ምክንያቱም ለሰው ላለመናገር ድጋሚ ላለመዋሸት የዚች ልጅ እውነታ የሚወጣበትን ነገር ብሩክ እያደረገ ነው እንጂ በጤናው እንደዚህ ዝም አይልም። ሚዲያው ላይ እንደዚህ ሲባል ዝም አይልም። አንድ ነገር እያሰበ ነው፣ ሚዲያው ላይ ሊወጣበት ያልፈለገው ነገር። ስለዚህ በእርግጠኝነት ልጁ ብትሆንም የቢኒ ነው የምትሆነው። ካልሆነችም እንደተገዛችው ልጅቷ ከየት እንደመጣች ሙሉ መረጃ ሊመጣላችሁ ይችላል። ግን ሀይሚና ብሩኬ መረጋጋት እንዳለባቸው፣ ሀይሚ መራቅ እንደሌለባት፣ ለዩ ብላ ምንም ነገር ከብሩኬ መራቅ እንደሌለባት፣ ይሄ ልጅ ተፈጠረ ማለት የእነሱን ህይወት እንደማያበላሽ ናኒ በደንብ እየነገረቻት ነው። ምክንያቱም ብሩኬን እኮ ለማግባት ብቻ አይደለም መስዋዕትነት መክፈል፣ ለማግባት ብቻ አይደለም ምሳሌ ነው የምላችሁ። ለምን በቃ ከኔ ጋር የሆነን ሰው እንዴት በዛች በአንድ ቀን ስህተት እንዴት ከሷ ጋር እንዲሆን እንዴት ፈቅዳለሁ? እኔ አልፈቅድም። የሷንም ህይወት ነው ሽትፍት ማድረግላት እኔ ማለት ነው። እኔ ሀይሚን ብሆን ማለት ነው። ግን ያው የክወና ድራማው ስለሆነ በእንደዚህ መልክ ነው የሚሄደው። ሀይሚን እየወቀስኩ ወይም ደግሞ ሀይሚን እየፈረድኩባት አይደለም። ግን እኔ ብሆን በሀይሚ ቦታ አሁን እውነተኛ ነገር እንደዛ ደርሶብኝ ቢሆን አራ አላስቀምጣትም። እሷን እንዴት ብዬ ነው ማስቀምጣት? ስለዚህ ብሩኬ ደግሞ እሷን አይፈልጋትም፣ እሷን አይወዳትም። ዋናው ነገር ደስ የሚለው ነገር ሀይሚን ይወዳታል ብሩኬ። ይሄ ብቻ በቂ እኮ ነው ለሀይሚ። መከዳቷ መዋሸቷ እንዳለ ሆኖ ማለት ነው። እሱ ቁስለት ሆኖ ሳለ ግን እሷን አይወዳትም፣ እዩን ማለት ነው። ብሩኬ የሀይሚ ባል አይወዳትም እዩን። በዛ ብቻ መጽናናት ትችላለች። ሶ እዚህ ጋር ቢኒያም ደግሞ ይሄ ፍንትር የሚባል ነገር አያስኬድም። ተመርመር፣ ልጅህን ያንተ መሆን አለመሆን ማጣራት ትችላለህ። ልክ እንደ ብሩኬ ማለት ነው። እርግጠኛ ነኝ ወይ እሱ ሲመረመር አሁን እዩ እንደዛ ስለተሰደበች ማለት ነው እዩ ዋሽታ ሊሆን ይችላል ምርመራውን። በኋላ ላይ ግን እሱ ይመርመር ተብሎ እሱ ሲመረመር ሜቢ የእሱ ልጅ ናት ተብሎ ድራማው ሊያልቅ ይችላል። እንደዛ ብዬ ነው ያሰብኩት። ምክንያቱም ብዙ ኦዲየንሶችን በጣም እየተጨነቁ ስለሆነ አሁን ላይ ወደ መጨረሻው አካባቢ ሊያደርሱት የፈለጉ አይነት ስሜት ይመስላል ዛሬ ናኒና ሀብቴ ሲያወሩ የነበሩት ማለት ነው። ምክንያቱም ብሩክና ሀይሚ ጸብ ከሌለ በመካከላቸው ኦዲየንሶቹ ጋር ምንም አይነት ችግር የለም፣ ሰላም አለ። ስለዚህ ያንን ነገር ለማስተካከል ይመስለኛል ቢያንስ ሀይሚና ብሩኬ ሰላማዊ ሰው ከሆኑ ኦዲየንሶቹ ጋር ችግር አይኖርም። ያው ብሩኬና ሀይሚ በያዩ እንኳን አስችሏቸው ስለ ኦዲየንሶቻቸው ሌሎቹ ሰዎች ያያሉ በእርግጠኝነት። ሌሎቹ ደግሞ ለሀይሚና ለብሩኬ መናገራቸው አይቀርም። እርግጠኛ ነኝ ይጨነቃሉ። ምንም የማይጨነቁበት ነገር የለም። አይጨነቁም ብለን ማሰብ አንችልም፣ እውነት ለመናገር ማለት ነው። ምክንያቱም ውሏቸው 3 አመት ሙሉ ከኛ ጋር ነው ውሏቸው ሁሉ ነገራቸው። ስለዚህ አይጨነቁም ማለት አችሉም። ለኛ ቢጨነቁ ለኛ እንዲህ ቢሆኑ ያስቡልን ነበር ማለት አችሉም። ገብቷቸዋል ቤተሰቦች። እና በቅርቡ አዲስ ነገር እንደምንሰማ ተስፋ እናደርጋለን። ዛሬ እንግዲህ በብሩክና በሀይሚ ከመጡ መጡ፣ ካልመጡም እንግዲህ ለዛሬ የነበረን ሀሳብ ይሄን ይመስላል። ቤተሰቦች እርስ በራሳችሁ ተረጋጉ። ይሄንን ደግሞ እንደዚህ አሁን ድብድብ ምናምን አሁን ቢኒ ዛሬ ስህተት ነው የሰራው። በስነ ስርዓት ማናገር ትችላለህ። እስካሁን የተጎተትከው የካደችህ እሷ ናት እንጂ ብሩክ አይደለም የካደህ። እሱም እኮ አያውቅም እኮ አይደል እንዴ? ያወቀው አሁን እንደ ምርመራ ከተደረገ በኋላ ነው። በፊት ምንም አላረኩም ነው ያለው። እንግዲህ ማረግ አለማረጉን ያቅ ነበር። ክድሃል ነው እያሉት ያሉት ማለት ነው። አሁን ክድሃል ነው እንግዲህ ንግግራቸው እንደዛ ነው። ሶ
አንተ በመሃል ስላለህ ደግሞ እሱ ያንተ ይሆናል ብሎ ተጠራጥሮ ነው ብሩኬ ማለት ነው። ስለዚህ አትፍረድ፣ ይፈረድብሃል ነው። የራስ ልጅ እንዳይሆንና ነገ ሚዲያው ላይ እንዳትዋረድ። አሁንም ቢሆን ዛሬም ነገም ብሩኬ እቺ ህጻን ልጅ የብሩኬ አይደለችም። ግን እሱ አምኖ የተቀበለበት ነገር የሆነ ምክንያት አለ። ዛሬ ሀብቴ ሲያወራ ናኒ ሲያወሩ የሆነ ነገር በእርግጠኝነት ሀይሚን ያረጋጓትም የሆነ ነገር ስላለና ስለተደረገ ነው። ስለዚህ ቤተሰቦችም ተረጋጉ። ምንም አይነት የመደናበር የመሳደብ እንትና ሱስ አይኖርባችሁ እና ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ደስ የሚል ነው። ዛሬ ግን ሀብጋና ናኒ ጋር የሰማሁት ነገር ደስ ብሎኛል። ለኔ ለምን እንደሆነ አላውቅም። ምክንያቱም እንዴት ለሷ ትተይላታለሽ ላሉት ነገር እውነታቸውን እኮ ነው። እኔ አልተውም። እኔ በሆነ እሷ የምትለኝ ትክክል ነው። እሷን ፈራቻት ሀይሚ በካራክተሩ ማለት ነው። መሆን የለበትም። እንዳይመቻችሁ። ወዳችኋለሁ። ባይ 1000 አስገቡኝ።